ትዝታውና ዮናታን ከዘማርያም ጋር ዲቤት ቁጭ ይበሉ። እሱ ብቻ ነው የሚፈልገው። ሌላ ምንም አያስፈልጋትም። ኦርቶዶክስ ትዝታው ይታሰር ይገረፍ ምናምን የላትም። ትዝታውና ዮናታን አክሊሉ ከዘማርያም ጋር ቁጭ ብለው ዲቤት ያደርጉ። ይል ያላችሁ አትችሉም። ዩኬንት ምክንያቱም እኔ እንዳየሁት ከሆነ 8 ወር ልምድ አለን። በ8 ወር ያየሁት ብዙ ጉዳል። ሁሉንም አልዘረዝርም። እንደማይጠቅማችሁ ግን ነግራችኋለሁ። ምንም ነገር የለም እዛ ከጩኸት ውጪ እና ዋቴ ከማድረግ ውጪ ምንም ነገር የለም። ምንም እውነቱን ነው። ምንም ነገር የለም። ምንም ይሄ ነው። ስለዚህ ያቺን ነገር እንድታቋት ነው የምነግራችሁ። ጩኸት አለ ምናምን። ከዛ የፈረደባት ኦርቶዶክስ አለች፣ ስለ እሷ ይወራል። አለቀ። ሌላ የምትሰብከው የለም። ምክንያቱም 6 ጥቅስ ታወራለህ፣ ትጨርሳለህ። አሁን ብሉይ ኪዳን በጴንጤ ወንድምና እህቶቼ ብሉይ ኪዳን ደማቸው የሚያፈላው አሁን ብሉይ ኪዳን መጠቀስ የለበትም ብለው የሚያደርጉት ነገር ነው። ብሉይ ኪዳን ያናዳል። የብሉይ ኪዳን ጥቅስ ደም የሚያፈላው እና አንዳንዴ ብዙ ነው እንትን የሚለው። እሺ ሌላስ? አዶናይ አሜሪካ ይመጣል እና አሪፍ ነው። ይምጣ፣ ፈታ ይበል፣ ይጫወት። ከኔ ጋር ምን ያገናኘዋል? ጥሩ ነው፣ ይምጣ። ለእኔ ምን ነው? ምን ሊያስተምረኝ ነው? ለእኔ አዶናይ ምን ያስተምረኛል? እስቲ ንገሩኝ፣ ምን ልማር ነው? አንዳንዶች አስተውሉ እንጂ እንዴ እያሰብን እንጂ። አሪፍ ልጅ ነው፣ መልካም ልጅ ነው፣ ጎበዝ ነው። የሚሰራቸው ስራዎች ደስ ይለኛል። አሁን የሚሰራው በጣም ደስ የሚል ነገር ነው። ደን ዋይ ዮኒ ማኛ ምን ያርግ? ያ ደጓባ ኢማኖ አለማ። ሌላስ ምን አለ? አትቀደድ። ኦርቶዶክስ ለማኝ የተናቀ ፈሪ ነው። መንግስት መውቀስ የለበትም። አጠገቡ ሆነው ነው። አየህ ሜክ ማክስ የምትባለው መሀይም ስለሆንክ ነው። መሀይም ሰው በጉልበቱ ያስባል። መሀይም ለምንድን ነው የኦርቶዶክስ ልጅ ትዝታውን ጎዳው ተብሎ ኦርቶዶክስ እንዲናት እንዲባል የሚፈለገው? አየህ መሀይም ነው። አየህ መሀይም እግዚአብሔር ጋንግስተር አይፈልግም። እግዚአብሔር የሚደባደብለት አይፈልግም። የኦርቶዶክስ እምነት የሚደባደብላት አትፈልግም። ፎዋይ የሚመልስ አምላክ አንተ ከተደባደብክ ምኑን አምላክን አመለክ? ምኑን አመለክ? የሚደባደብለት አምላክ ካለማ ምን ያደርግልኝ? እኔ አምላክ አይደለም። እኔን የሚከላከለኝ እኔን የሚጠብቀኝ እንጂ እኔ የምደባደብለት አምላክ የለኝም። ስለዚህ ኦርቶዶክስ የምትደባደብለት አምላክ የላትም። ያማሃል እንዴ? አየህ እንዳንተ አይነት ደካማ ግን ምን ይላል? ትዝታውን ደብድቦ ኦርቶዶክስ ትደሰታለች ማለት አለማወቅ ነው። ኦርቶዶክስ ጥልቅ ናት የምልህ ለዛ ነው። ጥልቅ ናት። ኦርቶዶክስ ቢሰድቧት ምን ቢሏት ክርስቶስ ቢተፉበት ሲደበድቡት
ሲሰቅሉት ማጥፋት አቅቶት ነው አይደለም። ገና ስሙን ሲጠሩት ነው የወደቁት። ፊቱ ላይ ወድቀዋል ገና ስሙ ሲጠራ። ግን ኃይሉን አሳያቸው። ከዛ በኋላ ግን ተዋቸው። ለምን? ቃሉ እንዲፈጸም ስለሚፈልግ። ስለዚህ ኦርቶዶክስም በድብደባ በቅጥቀጣ ብታምንማ ምን ሃይማኖቷ አይጠበቅላትም። ሃይማኖቷ በፍቅር ነው። አሁን እንዳልክ የፈለገውን ነገር ቢል ይበል፣ ምን ችግር አለ? ሞር እያበበች ሰው ሞር ሃይማኖቱን እንዲያውቅ የተደረገው እኔ እነ ኤርሚያስ እነ እንዳልክ እነ ትዝታው እንኳንም ጴንጤ ሆኑ በሚለው ነው። ለምን? ኦርቶዶክስ ልጆቿ ማንበብ ጀመሩ። የኦርቶዶክስ በወንጌል ማሳደድ ጀመሩ። ኦርቶዶክስ በወንጌል ነው የምታሳድድ። አሁን እኔ ቤት የተደረገውን አይታችኋል። ጥፍጥፍ አድርገው ነው ያስወጧቸው በወንጌል ግራ እስኪገባቸው ተጠፍጥፈው። በቃ በወንጌል ነው ኦርቶዶክስ የምጠፈጥፍ እንጂ በቦክስ ምናምን እሱ ዘመን አልፏል። ስለዚህ አሁን ያየሁት እንዳልኩ ትዝታው ሳሙኤልን ምንም አንድ ኦርቶዶክስ የሚነካው የለም። ፎወይ ይለፍልፍ። እኔም እኮ ያስተማሩኝን ስለፈልፍ ነበር። በኦርቶዶክስ ጥላቻ መስከር ለነሱ ስብከት ነው። ኦርቶዶክስ ማጠልሸት ስብከት ነው፣ ስብከት ነው። የተማሩት ነው ገባ። ስለዚህ ምን ሆነዋል? ምንም ያመጡን ነገር የለም። አውትሻይን እያደረገች የምትሄድ ሆና ተገኝታለች። አሁን የፋሲካ ጊዜ የሚኖረው እኔ ማየት የምፈልገው እግዚአብሔር ለዛ ያደርሰኝ እናንተን የሚያደርሳችሁ የፋሲካ ሌሊቱን ቪዲዮ ተቀርጾ ይላክላል። ፌንት ትነቅላለ፣ ታብዳለ። የፋሲካ ሌሊት ቅዳሴውን ምኑን ይፖስቱላል ኦርቶዶክሶች። ተንጠልጥለ ትሞታለ። የሚፖሰት የለም አዳራሽ ከመጮው ውጭ። መስገዱን አታውቀው፣ መጾሙን አታውቀው። አሁን ጾም ተብሎ አሁን ከሙሉ ወንጌል ጋር ጸበኛ ናቸው። ሙሉ ወንጌል ጸባ አወጃ። ሙሉ ወንጌል ነው ያወደችው። ምን አገባኝ እኔ መካነ ኢየሱስ እያልክ ነው። ስለዚህ ተበቃ የዋሿችሁ ምንድን ነው? ኢየሱስ ክርስቶስን ኦርቶዶክስ እንደሌላው አርጋ ታስተምራለች፣ እኩል ታረጋለች ብለው ዋሽተዋል። ትልቁ ትምህርታቸው ያ ትልቁ ትምህርት ምንድን ነው? ኢየሱስ ክርስቶስን እንደ አዳኝ ሳይሆን እንደ አንድ ሌላ ሰው ነው። እኔ ራሱ ሲናገሩ ትንሽ አርገው ከማርያም ጋር አርገው ምናምን ብዬ ቀበጣጠር ነበር። ያስተማሩ ያንን ነው፣ ክርስቶስን አይደለም። እና በክርስቶስ ካልተስማማ በሌላውማ እንዴት ትስማማል? በአንዱ በክርስቶስ መስማማት አቅቶት 47,000 የተከፋፈለ ሌላው ቢጨመርበትማ ይቀውሳል። በአንዱ በክርስቶስ 47,000 ቦታ ተከፋፍለ ሌላው እነ ቅድስት ድንግል ማርያም ከተጨመሩ እነ ሚካኤል ገብርኤል ከተጨመሩማ ትቀውሳል። 100,000 ልትከፋፈል። አየህ፣ በአንዱ በክርስቶስ መስማማት ካልቻልክ ቅዱስ ገብርኤል እኮ መልአኩ ያማልዳል ብትለው አይቀውስም እንዴ? ሌላው የምትጠይቁ የዳነ ሰው እንዴት ነው የሚማለደው? አንድ ሰው ድኗል፣ አሁንም ክርስቶስ ያማልደኛል ይላል። ከዳንክ በኋላ ምን ብሎ ነው? ስራ አለቀቁ እና አንዳንዴ ሎጂካቸው ራሱ አይሰራም። በጣም በሚዘገንን ሁኔታ በሙሴ ዘመን ላይ የ7 ቀን ልጅ ይገረዝ ነበር። ከምኑ እንዲሆን ከማጋ ከእግዚአብሔር ጋር የሚገናኝበት የ7 ቀን ልጅ ምኑን አውቀውት ነው ሲባል፣ አይ ችግር የለም እሱ እኮ ስለወረደ የክርስቶስ የሆነውን በሙሉ ይቃወሙታል። የምትጠመቀው በክርስቶስ ስም ነው፣ ምንም ችግር አያስፈልግም። የምትቆርበው በክርስቶስ ስም ነው፣ አያስፈልግም። በ8 ቀን ይቅርታ 7 ቀን አልኩ። በ8 ቀን የክርስቶስ የሆነውን እየተቃወሙ ክርስቶስን ግን አመልከዋለሁ ይላል። ለክርስቶስ አርግ የተባልከውን ከተቃወምክ እንዴት ክርስቶስን ትወደዋል? እና ብዙ ጊዜ ያለው ችግር ይሄ ስለሆነ ይበሽቃሉ፣ ይናደዳሉ። ባላየው እኔን ትናገሩኝ ነበር። ስላየሁት አሁን መፈናፈኛ የላችሁ፣ አትፈናፈንም።
ስላየሁት አብሬያችሁ ስለነበርኩ ሁሉን ነገር ከእናንተ ጋር ሆኜ ሞር ያወቅኩት ስለ ገድል ነው። ሞር ስለ ገድል አወቅኩኝ፣ ስለ መጽሐፍ ቅዱስ ቀርቶ ወይ ፈጣሪ። አሁንም for 1 second ንጹዬ የራስን ነገር የማውራት ብቃት ቢኖር መልካም ነበር። for 1 second የራስን ነገር ደስ ብሎ ማስተር እና ያንን ነው ምለው። በብዛት ያለው ችግር ያ ስለሆነ እገረማለሁ፣ እደነቃለሁ። አሁን ምን እላለሁ መሰላችሁ? ለኢትዮጵያ ሰላሟን እመኛለሁ። ብልጽግና ግን ታይሚንግ እየጠበቃችሁ በኢትዮጵያ ሕዝብ ላይ ፖለቲካ አትስሩ። ትዝታው እንደፈለገ ሲሆን ዝም ብላችሁ ቆም ብላችሁ ስታስቡት ጴንጤ ኢትዮጵያ ላይ ብዙ መስሏችሁ ምን አርጋችሁ ነበረ? ትዝታው የሚያድናችሁ ትዝታው ለምርጫችሁ የሚጠቅም መስሏችሁ ነበረ። ስታዩት አሁን አይጠቅምም። ኦርቶዶክስ ትዝታውን አትፈልገውም። ይለፍልፍ ለፍልፍ በደንብ በሉት። ልብ ካለው ምን ታረጉት መሰላችሁ? አንድ ጥያቄ ይህን ቀርጻችሁ አድርሱልኝ አላችሁ። ቀርጻችሁ አድርሱልኝ። ትዝታውና ዮናታን ከዘማርያም ጋር ዲቤት ቁጭ ይበሉ። እሱ ብቻ ነው የሚፈለገው። ሌላ ምንም አያስፈልጋትም ኦርቶዶክስ። ትዝታው ይታሰር ይገረፍ ምናምን የላትም። ትዝታውና ዮናታን አክሊሉ ከዘማርያም ጋር ቁጭ ብለው ዲቤት ያድርጉ። ፌር ኢናፍ። ይህን ትፈቅዳላችሁ? አትፈቅዱም። ይሄን የሚጠቅመው ለኦርቶዶክስ ያ ነው። ትዝታው ሳሙኤል ከእናንተና ጭምር ይቅረቡ እና ይነጋገሩ። ከዘማርያም ጋር መጽሐፍ ቅዱስ ላይ ዩቲዩብ ላይ ተጠርተው የሆነ ሰው አዘጋጅቶ ጥሩ ቢዝነስም ነው ለእናንተ። ቁጭ ብለው ይነጋገሩ። እኔ እስር ቤት ክተቱኝ ነው ትዝታው የሚለው እርግጠኛ ነኝ። 10 ዓመት ፍረዱብኝ ነው የሚል ትዝታው 10 ዓመት ፍረዱብኝ። እኔማ ከእሱ ጋር እንትን ከምል 10 ዓመት ብትፈርዱብኝ ይሻላል ነው የሚለው። ያንን ነው የምለው። ገባ? ያ ነው ትልቁ ነገር። ማ ኤኒዌይስ ያ ነው። ሌላስ? ሌላ ጥያቄ አለ? ፋሚሊ ሌላ ያላችሁ ነገር አለ? ስለዚህ አሁንም ቢሆን ብልጽግና ፕሊዝ ሰዎች ኢትዮጵያ ሆነው ብልጽግናን አልደግፍም የማለት መብት ስጥ። እዚህ ሀገር ላይ ትራምፕን የመደገፍ ሌላውን የመደገፍ መብት አለው ሰው መብቱ። ካማላ ሃሪስ ወራቨር የፈለግከውን መደገፍ ትችላለህ፣ መቃወም ትችላለህ፣ መብት ነው። ስለዚህ ብልጽግናን ካልደገፍ በእስር ማሯሯጡ ጥቅም አለው ብዬ አላስብም። ይህን በህዋት አይተነዋል። ህዋት አልተደገፍኩም ብላ እያንዳንዱን 10 መጨረሻዋ ይኸው ብትንትን ወጥቷል። ነገ ብልጽግናም እንደዚህ የማይሆንበት ብለንዬ ነገር የለም። ስለዚህ በማስተዋል ቢሆን ደስ ይለኛል። ብልጽግና ቻሌንጅ ቁጭ አድርገህ ጠይቅ። ከአንዱም ጋር ቁጭ ብላችሁ ፖለቲካ ማውራት አትችሉም። ብልጽግናዎች ዜርዝ ኖቦዲ ብልጽግናን አምጥቶ እዚህ ጋር ድቤት የሚያደርግ የለም። ብለንዬ አይኖርም። ለምን መሰለ? የተሰራው ነገር በሰው ላይ ማወራ በሰው ላይ ነው ማወራ። በሰው ላይ መብት የለው ምንም የማድረግ መብት። ኢትዮጵያ ላይ ከአንዱ ቦታ ወደ አንዱ ቦታ ለመሄድ ሰው ስጋት ላይ ነው። ስለዚህ ሀገር እየተመራች አይደለችም። ከአንዱ ቦታ አንዱ ቦታ ከአንዱ ቦታ አንዱ ቦታ ለመሄድ በጣም ሰው ስጋት ላይ ነው። ታዲያ የትኛዋን ኢትዮጵያ ነው የምናወራው? ስጋት ካለ ችግር አለ ብዬ ነው የምለው።
ለሰላም ታስገባኝ። ይኸው እዚህ ሰላም አትለኝም እንዴ? መሰረት ሰላም አትልም በኮመንት ሚሚሻይ ሰላም መስፍኔ እንዲህ ሰው ግን ደስ አይልም። ይልቁኑ አንድ አድናቂ ላምጣላችሁ፣ ጀለሳችሁ አንድ ጀለሳ አለ ላምጣ።